ይችላል እኮ ታደበዝዘዋለህ። ገብቶሻል? አደብዝዛ የሆነ ቦታ መርጣ እዛ ጋር ትለጥፈዋለህ። እዚህ ጋር ተገለጠ ትንሽ ነው የሚታየው ምናምን ነገር ብለህ ሙድ ትይዛለህ። እኔ መስራት እችላለሁ እንደዛ ለስራው በሚገርም ሰይፉን አስይዤ ነው ራሱ መስራት። እኔ መስራት እችላለሁ። እሱ እኮ ምን መስራት ማንም መስራት ይችላል። ማንም ደደብ የሰራው እኮ ነው በካፕከት። አሁን እሱ መሰራት ይቻላል እንትን ማድረግ ሌላው ይቅር ነው እንዴ! በጣም እኮ ነው የሚገርመው። በዚህ ልክ ነው የኦርቶዶክሳውያን አምላክ ራሱን እንትን ያደረገውና እኔ አዝናለሁ። ስለ ክብሩ መጨነቅ አለበት፣ ስለ ታላቅነቱ መጨነቅ አለበት። ኃያልነቱ እንትን የለውም፣ ጫፍ የለውም። በአምላክነቱ ላይ መደራደር የለበትም እንዴ! ከዙፋኑ ከክብሩ ንቅንቅ ማለት የለበትም። ባለበት ጸጥ ቀጥ ማለት አለበት። እኔ በዚህ ልክ ራሱን የሚያወርድ አምላክ ብላችሁ መያዝ የለባችሁም። ተዋርዳችኋል በእውነት እና የሚያሳዝን ነገር ነው። ኦርቶዶክሳውያን አምላክ አለን ማለት የለባቸውም። ለስዕልና ለፈረንጅ እያፈነደድክ ስለ አምላክ ልታወራም አትችልም። በጣም ነው የሚያሳዝነው። ኢየሱስ ክርስቶስ ማን እንደሆነ አያውቅም። ራሱ ምን እየሰራ እንደሆነ አያውቅም። ሰው እኮ ነው፣ ውስን እውቀት ነው ያለው እና በዚህ ልክ የቆረቆዘ አይምሮ ያለው ትውልድ ነው ያለው። እስራኤልን እያመለክ እግዚአብሔር ተገለጠ፣ አምላክ ተገለጠ፣ ጽድ ስር ወጣ፣ አስፋልት ላይ ተነጠፈ፣ እግዚአብሔር ራሱን ገለጠ፣ እግዚአብሔር እንደዚህ ሆነ። ደደብ ነህ እንዴ? ደንቆሮ ናችሁ እንዴ? አይምሮአችሁ ግን በምንድን ነው የተደፈነው? ሰው ናችሁ ግን እናንተ ባለ ሁለት እግር እንስሳዎች ናችሁ እናንተ። እኔ በጣም ነው የማዝነው፣ ስለ እናንተ ነው የማዝነው። አዝናለሁ። ረይነ እንዴት ነህ? እንዴት ነህ ባቢ? ሰላም ነው? ሰላም ነው። አልሐምዱሊላህ። ሰላም አለይኩም ብያለሁ። ሙስሊሞች ደህና ነህ? አሉ። የሚገርም ነገር የአበሻ ምግብ ምናምን ስበላ ያቃጥለኛል። ለምን እንደሆነ አላውቅም። የአበሻ ምግብ ጠላሁት። ስፓይሲ ነው። አይ የአበሻ ምግብ እኮ ጨው ይበዛል፣ በርበሬ ይበዛል፣ ቅቤ ምናምን ዘይቱ ምናምን ዝም ብሎ ነው። ድሃ ስለሆነ ህዝቡ ዝም ብሎ እንትን ያደርገው አላገኘው ብሎ እና ታዲያ ውድ ነገር እኮ ነው። እኛ ከውድ ነገር በደንብ ነው ስታዲቅ መጠቀም ያለብን። ዝም ብሎ ነው የሚደፋው። ልክ ነህ። ጨው እንኳን ጨው ርካሽ ስለሆነ ነው በደንብ የሚጨምረው። ኧረ በጣም ነው የሚገርመው። የሆነ ሰዓት ላይ የአበሻ ሬስቶራንት ምግብ ገዝተን ልክ አድርጋ ሰጠችን። በእንትን ማለት ነው በምን ልበልህ፣ ይሄ ዘይት ምናምን ነው። እንዴት እንዳስጠላኝ። አክቹአሊ በደንብ ይችላሉ እንዴ? አሰራር እንዴት ነው? አሰራር ይችላሉ፣ ግን ችግሩ ምንድነው? ረሀብተኛ ህዝብ ስለሆነኛ አገኘው ብለው የሆነ ነገር በቃ ዝም ብለው ነው የሚደፉት። ገብተዋል። አሁን ቅቤ ምናምን መብዛት የለበትም። ዘመኑ ተለውጠዋል። ዘይት፣ ጨው ምናምን መብዛት የለበትም። ከበዛ በጣም ከባድ ነው። ገብተዋል። ዘይት ለመጥበስ ምናምን ነው እንጂ ምን ይሰራል? ሲበዛም እኮ አይደል እንዴ? ልብህን ነው እንትን የሚያደርግህ። ከባድ ነው። እና አሞን አሁን እሱን በልተህ አሳሞን? አዎ ያቃጥለኛል፣ ልቤን እንትን ያቃጥለኛል። እና እርጎ ምናምን የለም? እርጎ ፈልገህ ጠጣ። እርጎ ካለ ተው። እርጎ ምን ይሰራል ብለህ ነው? ውሃ እየጠጣሁበት ነው። እንትን ይላል። ውሃማ እንትን አይልም። አንዴ ከተቃጠልክ እኮ በቃ ውሃ አይመልስልህም። እንደፈለግህ ጠጣ። ቀስ እያለ ይመለሳል። እኔ ጨጓራ ያዘኝ መች መሰለህ? ዩኒቨርሲቲ ያለው የመጨረሻ ዓመት አካባቢ ላይ እርጥብ መብላት ጀምሬ ማለት ነው። እንዴት እንደተቃጠልኩ አንድ ቀን እሪ ነው ያልኩት። ሚጥሚጣ መሰለኝ የሚጨምሩበት አንድ ቀን። አዎ ከዛ በኋላ በቃ ጨጓራ ታማሚ ሆንኩ እንጂ እርጥብ ምናምን እርጥብ ታውቃለህ? አለ አውቃለሁ። እሱን በልተን ጨጓራ በሽተኛ አድርጎ ነው ያስቀረኝ። አሁን የራሱ እንትን አድርጎ የነበረ የሆነ ሰዓት ላይ
ለነገሩ እኔ እንኳን ከብዙ ነገር የመጣ ነው። ጨጓራ እንትን ብሎኝ ነበረ። አጠፋሁት። በአመጋገብ ነው ያጠፋሁት። ያው ወደዛ ምግብ ስትመለስ አይተውማ አንዴ ካገኘ አይለቅም። አይ እንትን ይላል። አሁን ድሮ እንትን አልበላም ነበረ። አሁን ኖርማል ነው። ችግር የለብኝም። ደህና ነኝ። ኦኬ አላህ ሽር። እንግዲህ እርጎ ወይ ወተት ምናምን ብትጠጣ አሪፍ ነበር። ከታች ቀላል እኮ ነው። ተው ይሄ ራሱን ያከመን ተልባ ነው ምናምን ተዘርዝፎ አሪፍ ነው ለጨጓራ። አዎ ለጨጓራ። እኔ እኮ ጨጓራ አይደለም ግን ምግቡ ያበሻ ምናምን ሲሆን ነው እንጂ በሰዓቱ ነው እንጂ ብዙ እንትን የለብኝም። ከፈረንጅ ጨጓራ ታማሚ አለ። ከዛ ከአገሮች ፈረንጅ ነው እንዴ? ምን ሆነ ነው? ቀላል ኦኬ። የሚያቃጥል ምናምን በልቶ ነው በቃ። እኔ እኮ የሀገር ቤት በሽታ ይመስለኝ ነበር። የሚያቃጥል ብቻ ሳይሆን ምግብ ከሬስቶራንት ምናምን ሲሆን አብዛኛው ጊዜ ከባድ ነው። ኦኬ እሱ ልክ ነው። ባዕድ ነገር ሲኖረውም ይጎዳል። ለነገሩ እኛ አበሻ ስለሆን ያገኘነውን ነው መብላት ያለብን። ዝም ብሎ እንትን ነው። አይ የምናመርጥበት ጊዜ የለም። እሱማ ያገኘነው ሳይሆን የተገኘውን መጠቀም አለብን። ካገኘ ተባላ። ለነገሩ እኔ የምመርጠው የት መሰለህ? ማዘርጋ ብቻ ነው የምመርጠው። ማዘር ቤት ሲሆን እሱ ይለያል እኮ። ቤት ሲሆን ትንሽ በቃ ትጠግባለህ። ያን አልፈልግም ትልና ከዛ ውጭ ከቤት ውጭ አሁን እኔ ኦሮሞዎችን እየፈለኩ ነው። ገንፎ የኦሮሞዎች ገንፎን እየፈለኩ ነው። ኧረ ተው አሪፍ እኮ ነው። ኧረ ተው እኔ እንዴት እንደጠላሁ ያለው ይመስለኝ ነበር። እንዴት እንዳስጠላኝ አሁን ገንፎ ሲባል ኧረ ገንፎ ትጠላለህ? በፊት ወድ ነበር አይደል? ለምን እንደጠላ ከሆነ ጊዜ በኋላ በቃ ደበረኝ። ተሳስተሃል፣ ተሸውደሃል። እዚህ ጋር ነው የተሸወድከው። ኧረ ተው እባክህ አይደል ነው አሁን ያልተሸወድኩት። ኖ ገንፎ እኔ አሁን በልቼ አላውቅም ስልህ ብዙ እንትን ሆነኝ ከበላው፣ ግን ገንፎ ባገኘውን እበላለሁ። በጣም ደስ ይለኛል። አሪፍ እኮ ነው። አንተ ችግር አይፈጥርብህ። ስሙ ራሱ እኮ እንዳትበላ አሪፍ ነው። ኖ አሪፍ ነው። እንትን ነው ላብ ያለ ነው። አይጎዳህም። ውስጥ ደግሞ በቅቤ እንትን እያደረግክ ማለት ነው። እሱን ልምጥ አድርገህ ለጥ ስትል በቃ የለም ፕሮቲን በለው። ገንፎ አጥሚት ምናምን በፊት አለ እዛ ለሲስተሮች ምናምን ሲሰራ ልጅ ያለ ይመቸኝ ነበር። ከዛ በቃ አሁን እንዴት እንደሚዘጋኝ ብሶ ነው ይሻለው። ስንት እቺ እኔ ገንፎን የጠላው ጂጂኪያ ስትበላው አይቼ ነው። ማ ጂጂኪያ ለምን ደበረ? እሷ ላይ እኔ እንጃ በቃ አበላሏ ደበረኝ ምናምን። ፍንጭት ነበራትና ከታች ነው ደግሞ ፍንጭቷ ከታች ነበረ። እኔ ተፈጥሮ ግልብጥብጥ ብላ ነው ያየኋት የዛኔ። ፍንጭቷ ከታች ነው፣ ብትበላው ገንፎ ነው። አዴም ብላል የምትበላው ገንፎ ነው። ደበረኝ በሰዓቱ። እወደዋለሁ ግን በቃ እንዲህ የሆነ ነገር ተሰማኝ። ማንኪያ ላይ ይቀራል ማለት ነው። በማንኪያ ነው የሚበላው። ኦሮሞ በማንኪያ ነው የሚበላው። እኔ የማውቀው ማንኪያ ላይ በመስመር ሲቀር አስበው፣ በፍንጭት በኩል ስትሬት ነው ማለት ነው። አሁን አስበዋል። ፍንጭት ከታች ሲሆን እኮ መከራ ነው። ውሃ ስትጠጣ ሊያመልጠህ ይችላል እኮ ከታች ሲሆን። ከታች ፍንጭት ግን እኔ የእሷን ከታች ከባድ ነው። ፍንጭት ከታች
እኔም የሷን ያየሁት እኮ ለዛ እኮ ነው ተፈጥሮ ተገለበጠችብኝ የምልህ። ከታች እኮ ኖርማል ነው ባቢ፣ ከላይ ሲሆን ነው የሚከብደው እንጂ ከታች እኮ ኖርማል ነው ፍንጭት። ኧረ ከታች ምን ኖርማል አለ እኮ አለው። ከላይ አብዛኛው ሰው አለ። ከታች ቆንጅና ነው፣ ከላይ ቆንጅና ነው። ምንም እንትን የለውም። እሱማ ቁንጅና አይደለም። ከታች አይታወቅም ራሱ ትርጉሙ ምን ማለት እንደሆነ። አይ ተፈጥሮ ተገልብጦባት ነው እሷ። ከዛ የምር ከላይም ከታችም ያለው ሰው ካለ ጥርስ ሲሆን ገጠሙበት። ኧረ እኔ ከታች ካዩ እንትን አልለውም፣ ሰላም አልለውም እንዴ። ከታች እኔ አይቼ አላውቅም። ጂጂኪያ ብቻ ነው የማውቀው እኔ ከታች። ከባድ ነው ለመሸፈን ራሱ ከታች ያለው ማለት አሁን እንትን እኮ ነው ስትጠጣ አሁን ወይ ስትበላ ከታች እንትን ነው አይደል? ወሳኝ ነው የታችኛው ክፍል። አዎ እሱ ፍንጭት ሲሆን ደግሞ ከመከራ ነው። እኔ አላውቅምና የዝሆን ጥርስ ነው መሰለኝ አስገጥማ አሁን አሪፍ ነው። አይኔ ድሮ ነው ማውቃት፣ አሁን እንኳን ተለያየ። ቺምፓንዚዎች ከንፈራቸውን ግልብጥ አድርገው ከእነዚህ ልምድ ያላቸው ጭላዳ እንትኖች ዝንጀሮዎች ሲሳሉ ምናምን አይተህ ታውቃለህ? የእነማን ፎቶ ሲነሱ እነዚህ ጭላዳ ጥቁር ቺምፓንዚ እነዚህ ዝንጀሮዎች እነዚህ ጥቁር ጭላዳዎች አራራቃቸው ነኝ። ኦኬ ታውቃቸዋለህ? ደቡብ ክልል እነዚህ ደቡብ ይሆናሉ። በቃ አፍሪካ ውስጥ እጃቸው ረዥም ነው ምናምን ልምድ ያላቸው አሉ። ከሰው የሚነሱ ምናምን ሲነሱ ደግሞ ከንፈራቸውን ገልበጥ እያደረጉ ማለት ነው። አይተህ አታውቅም? ይሄ እንትን ከንፈር ላይ የሚሰፉት ነው እንደ ሰርክል ምናምን ሆኖ። አይደለም እኔ ስለ እንስሳ ነው የማወራው። ጨላዳ ባቦን የሚባሉ እነዚህ ጥቁር ዝንጀሮዎች ኦኬ እንትኖችን ነው ታውቃቸዋለህ? አዎ እነሱ ልምድ ያላቸው አሉና ስዕል እንትን በካሜራ ሲሳሉ ከንፈራቸውን ገለጥ ያደርጉታል። አሰብኩት እና ስማ እኔ የምሬን ነው እነሱን አይቼ ጂጂኪያ እንትን ጥርስን ካስገጠመች በኋላ የሆነ ሰዓት ላይ ጥርሷን ለማሳየት ከንፈሯን እንትን ታደርገዋለች። እስካሁን ልምድ ማለት ነው። ሞትኩ በቃ አንድ ቀን ብቻዬ ማለት ነው። በቃ ተመሳሰለብኝ። በቃ ሞትኩ ብቻዬን። ምንም ልዩነት የላቸውም። አውቃ ነው እንደዛ የምታደርገው ጥርስን ለማሳየትና አያምርባትም። ትክክል አይደለም። ጥርስ አስገጥማ ነው እና ከባድ ነው። ኖ የላይኛው እንጂ አሁን እኮ ነው የዞን ጥርስ ከተገጠመላት በኋላ። አይ ጂጂ እኮ ጥሩ ሰው ናት። ጀምር እብድ ጥሩ ሰው ናት። መጥፎ ናት አላልኩም እኔ እኮ እንዴት ደበረች? አደብረኝም እኮ እኔ ኦኬና አትደብረኝም። የራሷ ህይወት ነው የምትኖረው። ኧረ አይደብረኝም። ምን አደርጋታለሁ? እናቴ አይደለች ሚስቴ አይደለች። እኔ ምን እንደ አጋጣሚ ትዝ ስላለኝ ነው እንጂ ለምን ትደብረኛለች ብለህ ነው። ከነ ልጆቿን ላይ የምትገባው ችግር የለባትም። በራሷ ዓለም የምትኖር ሴት ናት። ከነ ልጆቿ ጥሩ ናት። አዎ እንደዛ እኮ ነው። እኔ አላቀሰስኩም። አይ በቃ እሱ ፍንጭቷ ነው የደበረው፣ ከታች ሆኖ ነው የደበረው። አይ እኔ አጠቃላይ ማትመቸው መስሎኝ ነው። ለበላ አይደለችም። እኔ እኮ እንትን ለማለት እኮ አይደለም እሷን ያየሁት። እነዚህ ሰዎች ችግር አለባቸው። የሚዲያ ሰው ስለሆነች እናንተ ስለማታውቋት ነው እንጂ መጀመሪያ ላይ በፌስቡክ በጣም ታዋቂ ነበረች። በጣም ማለት ነው። ኦኬ እሷ ዮኒ ማኛ ምናምን ብዙ ሰው አልነበረም። ቶሎሳ ኢብሳ የሚባል ሰው ነበረ። ዝም ብለው የሚቀውጡ ሰዎች ነበሩ። እነሱ ናቸው ላይቭ የሚገቡ የነበሩት። ጀዋር መሐመድም ነበረ።
ፖለቲካ ነው የሱ። በቃ እነሱ ናቸው የነበሩት። እኛ ምንም አናውቅም። የዛን ህፃን ልጆች ነን፣ ግን ተጠቃሚ ነን። ገብቷል። እንዴት ተጠቃሚ ነን? እነሱ በጣም ታዋቂ ነበሩ። እንደ ኦኬ ታዋቂ ናቸው ለማለት ነው። አዎ በጣም ታዋቂ ነበሩ። ዮኒ ማኛና ጂጂኪያ እኮ የመጀመሪያ ሶሻል ሚዲያ እንትን ያደረጉት እኮ እነሱ ናቸው። ሁለት እብዶች የማውቃቸው በፊት እነሱ ነበር። አዎ እነሱ ናቸው የነበሩት። ጀዋር ነበረ። የጀዋር ፖለቲካ ነው፣ ምንም አይገባንም ነበር ምን ያወራ እንደነበረ እውነት ለመናገር ነበረ። እነሱ ነበሩ። ከዛ በኋላ ነው ሰው የመጣው። በዛ ነው የማውቀው ጂጂኪያ ለማለት ነው። ከዛ በኋላ ነው ሞጣ ምናምን የወጣው ሰው ያለ። አዎ ከዛ በኋላ የዝቋላው ምን ብሎ ሞጣ መጣ። የዝቋላው ምናምን የዝቋላው ድርዬ ይሁን የዝቋላው ፈርቀዳጅ ምናምን ብሎ መጣ ሞጣ። ከዛ በኋላ በቃ ሁሉም ሰው እንትን አለ ማለት ነው። እኔ ግን ለዛይ በቅቡ ነው ማለት እሱን አንተ ላይ ግን እንዴት ነው ያልተነሳው? አንዱን ምን ነበር? አንዱ ላይ ተነስቷል። ማን ነበረ? ቆርጠህ ላክለት ነው። አዎ ቆርጠህ ላክለት። ደደብ ነው እኮ ደንቆሮ ነው፣ ስቱፒድ ነው። ብሎክ አደረገኝ። እኔ እኮ ማለት ሞጣን ስለማከብረው ምናምን ሌላ ግንኙነት ያለኝ መሰለውና እኔን ብሎክ አደረገኝ። ፋራ ነው። ገብቷል። ለምን ማለት ምን እንዴት አስቡ? እኔ እንጃ እንትን አዘጉበት ብሎ ሲል ሞጣ እኔ ለምን ብሎክ እንዳደረገኝ አላውቅም። ስቱፒድ ነው። አይ እንትን የኔን ፖለቲካ ቀልድ አስመሰሉት አለ። ቀልድ አስመሰለው አለ። አይ እኔ እኮ ታዲያ ኖ እኔ እኮ ማለት ማስቀየስ የምፈልገው ነገር ነው። እኔ ፖስት የማደርገው ማስቀየስለት ነገር አለ። ገብቷል አባባል። አንዳንዴ ሲወድቅ በየሆነ ነገር ፖስት እናደርግለታለን ምናምን። እኔ ብዙ አይደለውም ራሱ ብዙ ቪዲዮዎችን አጥፍቼለታለሁ ራሱ። ይሄን አይመችም፣ ይሄን አጥፋው፣ በሌላ ነገር ልሂድበት ምናምን እያለኝ ራሱ መውጣ ማለት ገብቷል። እንትን አይደለውም። የማይመቸው ነገር ፖስት አላደረኩም እኔ። ለከተ ታውቃላችሁ አይመቸኝም ይልካል። አይ እሱ እኮ ነው ቀልድ ትራምፕን እየሳደበ ቀልድ በቀልድ ስለሆነ ነው የነበረው። አይ ቲንክ አይ ሁሉም አሁን የምታደርግበት የራሱ እንትን አለው። አሁን ለምሳሌ ሞጣ የሚናገረው ሁሉ እኔ በፖለቲካና በሃይማኖት የማንገናኝበት የራሱ የሆነ እንትን አለ። ለምሳሌ አንስማማም አንዳንድ ነገር ላይ ግን ከዛ አልፈ ደግሞ በብዙ ነገር ደግሞ ይመቸኛል እኔ። ስለዚህ ትውልድ መማር ያለበትን ነገር ቆርጠ ፖስት ታደርጋለህ። በመሃል ደግሞ የሚያዝናና ነገር ካለም ፖስት ታደርጋለህ። ሲቀጥል ደግሞ እንትን አለ። አሁን ለምሳሌ የሄቨንን ጉዳይ የነበረ አይደል? የዛኔ የተሳደበውን ብቻ ፖስት ያደረጉ ሰዎች ነበሩ። ለምሳሌ እኛ ደግሞ ገብቶናል ከምን አንጻር እንደዛ እንዳለ ይቅርታ ያለበትን ቪዲዮ ነው ስንፖስት የነበረው። ገብቶሃል አባባሌ? እሱም ያው መጥፎ ለማድረግ ነው የተሳርበው ብቻ። ከዛ በኋላ እናንተ ደግሞ ከተመለሰ በኋላ ማለት ነው የዛኔ ራሱ ይቅር የሚልል ነው የተመለሰው። በመጀመሪያ በቃ ግደሉት ነው ያለው እኮ ሰውየው። እንደዚህ አድርጎ ህፃን ልጅ ከደፈረ ህግ ምናምን አያስፈልግም፣ እርምጃ ወሰዱበት፣ ግደሉ ብሎ ያለው እኮ የመጀመሪያ ሰው እኮ እሱ ነበረ። እና ተቀርብቶ ነው ከዛ በኋላ እኮ ነው የገለበጠው። ሰው ነው አስገድዶ የገለበጠው። የሚገርም ነገር ይቅርታ እየጠየቀ እኔ እኮ ቁጭ ብዬ አለው እኮ 3 ጊዜ ነው ይቅርታ የጠየቀው። 3 ጊዜ ይቅርታ እየጠየቀ ሰው አስገድዶ ያናግረዋል። እንደገና እናዘጋበታለሁ። አስመሳይ ነው ሰው፣ ውሸታም። ለዚህ እኮ ነው የምጠላው የኢትዮጵያ ህዝብ። ከ3 ቀን በላይ ይቅርታ መጠየቅ ምን አለ? ሲጀመር እውነተኛ የሆነው እሱ ነው። ሁላቸውንም ሲገለበጡ ወደ እሱ ነው የተገለበጡት። አስመሳዮች ናቸው።
አይመች እንትን አይልህም የኢትዮጵያ ህዝብና ለዛ ነው ለማለት ነው። ብዙ ፖስት የሚያደርጉ ሰዎች አሉ፣ ግን ሁሉም እንትን አይደለም። አንዳንዶቹ ዝም ብለው በቃ ያገኙትን ፖስት የሚያደርጉ ሰዎች አሉ። እንደዛ ከሆነ በጣም ከባድ ነው። አይ ሞት አክቹዋሊ አልደግፈውም። ቀልዱ ግን ይመቸኛል። ቀልዱ ሳይሆን እንትን ምንድን ነው አንዳንዴ የሚያወራት ማለት ላይ ጣል ጣል የሚያረጋት ነገር በቃ ደስ የሚል ነገር አለ። ፖለቲካን ግን ሰምቼ አላውቅም። ጆጆ የተረዳ ጆጆ ናግባ እናውራ። ቢኒ ናግባ አታስጠሉን ይላል እና የእናትህ ቤት ውስጥ እኮ አይደለም ያለ ነው። አታስጠሉን። ከጠላህን ለምን ለቀህ አትወጣም? ቆዳ ነህ እንዴ? አክቹዋሊ አታስጠሉን። በአንዴ መውቼ ነው። ማን ነበር? ማን መብራቴ ነበር ሲሳደብ ነበር እዛ መውቼ በሌላ አይጀዝቡ። እኔ ምን አይነት አመለካከት እንዳላቸው ይገርሙኛል። ሰላም ጆ ይሰማል? አይ ይሰማኛል። ቀጥል። አይ ተልኮልኝ ነው የገባሁት። ምን ልቀጥል? ምንድን ነው የሚላክልህ? ሪያል ልኮልኝ። ታካብዳለህ እንዴ? ተልኮልኝ ነው የገባሁት። ቀጥል። የምትለው ነገር አለ? 665 አማኝ ለምን ቶ እኔ ልጠይቅህ። እኔ ጥያቄ እንደውም አዲስ ጥያቄ መጣልኝ። መድኃኔዓለም አስፋልት ላይ ተገለጠ ተባለ። ይሰማል? አዎ እየሰማሁ ነው እኮ። እንደዛ ተባለና እንዴት አየኸው? እሱ የኦርቶዶክሳውያን አምላክ ግን ምንድነው በሄደበት የሚነጠፈው? በሰላም ነው? እና ጨርስ ማለት ጠይቀት። አስተካክል ድምፅህን። ጠየቅ ወይ ጨርሰት? አዎ መልስ። እኔ ምን አገባኝ ማለት እኔ እምነቴን ጠይቀኝ እኮ ሐሳብ እንስጥበት። እምነቴን ጠይቀሃል ወይ ምን እንደሆንኩ? አረ ምን አገባኝ። ለምን አይጥ አታመልክም? እኔ ሐሳብ ስጥበት ነው ያልኩት። እኔ እንደ ወጣት። ታዲያ በማያገባ ነገር ለምን ትፈታፈታለህ? ምን አልክ? በማያገባ ነገር ለምን ትፈታፈታለህ? ምን አይነት ቁራ ነገር ነህ ግን አንተ? ወጣት አይደለ እንዴ? ወጣት አይደለ እንዴ? ሴት ነህ? ቡና ፍልተህ ነው? ውረድ ሉጢ። እኔ እንደዚህ አይነት ዘገምተኛ ወጣት በቃ ብሎክ አድርጎት። እንደውም መምጣት የለበትም። ያስጠላል ሲደብር ራሱ እንዴ። ወጣት ሆነህ ዘገምተኛ ትሆናለህ እንዴ? አይደብርም እንዴ? ጎረድ ነው ማድረግ ያለበት ንግግርህን። በቃ እዚህ ግባ የሚባል እንትን የለውም ራሱ። ሲያስጠላ ራሱ እና ምን አገባኝ ምናምን ይላል። በቃ እንደውም ከላከኔ ብሎክ አድርጓለሁ። አሁን ሲያስጠላ አፈ ላይ መሽናት ነበር። ስለ ፍቅር ብላ ና እስኪ ጋላ ይለኛል ደግሞ ቢኒና ግብረ ሰዶም ጋላ ምንድን ነው? አካውንታቸውም ፕራይቬት አድርገው ነው የሚገቡት።
እሺ በቃ ራሳችንን እናውራ። እነዚህ ሰዎች ዘገምተኞች ናቸው፣ ልብ የላቸውም፣ ደፍረውም ሊገቡ አይችሉም። እኔ ቢገቡም ነው የሚገርመኝ ራሱ እና እዚህ ጋር ከሚመጡ አስፋልት ላይ እየተነጠፈ መከራ የሚያበላን መድኃኔዓለም ምናምን የሚባለው አካልን ካለበት ከወደቀበት ያንሱ መጀመሪያ። እኔ እንደዛ ነው የምለው። እኔ ጋር ከመምጣታችሁ በፊት መድኃኔዓለም ድንግል ማርያም ምናምን ተነጠፈው ምናምን እያላችሁ የምታወሩትን ነገር ከወደቁበት አንሷቸው መጀመሪያ። አንግባባም ራሱ። ስለዚህ እንደዛ አድርጉ። እኔ አዝናለሁ። ሬይነር ቀጥል እስኪ። ሬይነር ምንድን ነው ፊትህን ያዘብከው ግን? ጠራኝ ባቢ። ቴክስት እየመለስኩ ነበር። አዎ ለምንድን ነው ፊትህን ያዞርከው? ያው እንግዲህ ወደ አዶና አሪፍ እንትን ነው። አሪፍ ባክ ነው። ጀርባውን ሲቆጥ ምናምን አዎ አሪፍ ነው፣ ደስ ይላል። ግን እኔ ስሜቱን የማውቀው ሰዎች ከሰዎች ጋር ሲጣሉ ዓለም ሲያስጠላቸው ምናምን ነው እንደዛ የሚያደርጉት። እናንተን ማየት አልፈልግም ምናምን አይነት ማለት ነው። ኧረ ይሄን በደህና ጊዜ ነው ያደረኩት። በደህና ጊዜ ነው ያደረኩት። ይሄን በሰላሙ ጊዜ ትላለህ። በነገርህ ላይ ሴቶች ያሉበትን ሁኔታ በፕሮፋይላቸው መረዳት ትችላለህ። እሱ ልክ ነው፣ ግልጽ ነው። አብዛኛዎቹ ሴቶች በዛ አክቹዋሊ አብዛኛው ሰው በስቶሪ እና በፕሮፋይል ነው ስሜቱን የሚገልጸው። አሁን እኔ እንግዲህ ያው ሴት ብዬ ብናገር እንደ ሴት ብሆን ማለት ነው ያስከፋኝን ሰው እጄ ከመናገር እጄ ስቶሪ ወይ ደግሞ ፕሮፋይል ባደርግ ነው። እንደዛ ነው። አንዳንድ ሰዎች በቃ እንደዛ ናቸው። እኔ በጣም የሚገርሙኝ ሰዎች ዛሬ በጣም ደስ ብሎኛል እንኳን ደስ አለሽ አሉኝ ይላሉ ስቶሪ ላይ። ዛሬ ክፍት ብሎኛል አጽናኑኝ፣ አበባ ላኩልኝ፣ ጥሩ ኢሞጂ ላኩልኝ። እኔ እንደዚህ አይነት ሰዎች እኔ በጣም ነው የሚገርሙኝ። በስቶሪ ነው ያጨናንቁ። ልክ አይደለም። በነገራችን ላይ በስቶሪ ያናደደ ሰው ከቻልክ አናቱን በለው እንጂ። አዎ ላክለት፣ እሱ ጋር ተጻጻፍ። እኛ ምን አደረግን እኮ ነው? ምን አደረግን እኛ? ዛሬ እኮ እንደዚህ ነው እንኳን ደስ አለሽ በሉኝ ትላለች። አስገድዳ እኮ ነው። ኧረ ተው እንዴ! ወአለይኩም ሰላም ወራህመቱላሂ ወበረካቱ። ፈሪሃ ኡስታዝ ጀማል ሰላም ብያለሁ። ፈሪሃ አትለቅም ስቶሪ ማታረጊ እኮ። አይ ልጅቷ ቆፍጣና ነች ስልህ በቃ ማንነቷ እንደሷ አይነት ሰዎች ግን በጣም ይጎዳሉ እንጂ ሚዲያ ላይ ብዙም አታንጸባርቅም። እንትኗ ይሄ ማንነቷ ምናምን ሚዲያ ላይ ብዙም እንትን አይደለችም። እኔ እንደዛ ነው የተረዳሁት። ግን ይሄ ልባቸው እንትን ነው። እንደ ሰው የሚያስቡ ሰዎች የሉም። እንደዛ አይነት ልብ ያላቸው ሰዎች ናቸው እንደዛ የሚያደርጉት። ገብተዋል። እነዚህ ሚዲያ ላይ እንትን የሚሉ ግን ምናልባት ወይ በጣም የተጎዱ ሊሆኑ ይችላሉ፣ እርኩስም ሊሆኑ ይችላሉ፣ በጣም ጨካኝ ሊሆኑ ይችላሉ። እንደዛ አይነት መገለጫ ነው ያላቸው።
እኔ ልክ ነገር የብሎክ ነው ማጠራ። ማንን ነው የምታጠናግረው? እኛ ስለማንም አላወራንም እኮ። ማን ነው እንደዛ ያለው? ሂክማ ናታ። ስለማን ነው የምትይው? ሰላም አለይኩም። የልቧን የተናገረችው። እንዴት ነሽ ፈሪያ? አለሁኝ። ደግሞ ማለት ነው በጣም የሚገርም ምንድን ነው የሆነች ነገር ሲያገኙ ምግብም ሲሰሩ ምናምን ሆነች ፎቶ ምናምን አንስተው የሚለቁት ወደዛው ነው ደግሞ የሚለቁት ማለት ነው። ነገር እኔ እንደዚህ አይነት ነገር አልወድም ወላሂ። ኬክ ብርቁ እኮ ነው። አሁን ለዛ እኮ ነው እኔ ረሀብተኛ የምለው ህዝብ። ለምን መሰለሽ? ኬክ ብርቁ ነው። የሆነ አዲስ ነገር ሲያገኝ ይህን በላው እናንተ እርር በሉ አያችሁ፣ እኔ የበላሁትን ነገር ምናምን ለማለት ነው። ገብቶሻል? ረሃብ እኮ ነው እንደዛ ያደረገ እንጂ ሌላ እኮ አይደለም። ችግር ምናምን ነው እንደዛ እዛ ጋር ያደረሰን እንጂ አሁን ሰው እኔ ራሱ እንደዛ አደርጋለሁ እኮ አንዳንዴ ራሴን የቀጠቀጥኩት። በዚህ ላይ ሀሳብ አልሰጥም። ምን አገባኝ? የሆነ ሰዓት ላይ ራሱ ልለቅ እችላለሁ። እንዴ ተሸውጄ ራሴን ለብልቤ ነበር። ረፍተኛ ብላል እንግዲህ ራስን ረፍተኛ ብለህ ስልባል። አሳይ ነበር ሁላ ቪዲዮ ከፍቼ ምናምን የምበላውን የምጠጣውን ከፊት ለፊት ቁጭ አድርጌ በቃ አሳያቸው ነበረው። ዛሬ እኮ ነው እኔ ልብ የገዛሁት ራሱ። አይ ሁሉም ይወሩት ምን ትላለህ ባቢ? እኔ በጣም ነው የምናደደው ሚዲያ ላይ እንደዚህ በፊት ለፊት ካሜራ እየታዩ ምናምን የሚበሉ ሰዎች ከምር በጣም ነው የምናደደው። ለምን እንደሆነ አላውቅም። አይ እንደዛ ሳይሆን ካሜራውን ገለብጠዋለሁ። ከፊት ለፊት መጠጡ ምግቡ ምናምን አለ። ከዛ እኔ እበላለሁ እንጂ ለምን አባቱ ነው ካንፈሬን ማሳየውን እየበላው አፌን። ቡዳ እኮ ነው። አንቺ ምግቡን ከመብላትሽ በፊት እሱ አንቺን ይበላሻል። ትእዛዙ ትእዛዙ ሊሆንም አይችልም። ትእዛዙ አይ ውጪ ቀዳዳ ቀጥሉ በእናታችሁ። አንዳንድ ሰው አይምሯችንን አደነቆረን እኮ ራሱ ድምጻቸው ሲያስጠላ ምናምን። እኔ ለእንደዚህ አይነት ነገር ክብር የለኝም በፍጹም። መቋቋም አልችልም። ራሱ መረበሽ አልወድም በፍጹም በተፈጥሮ። ሩዝን ድፍን ምስር የሚያስመስሉት አላለም። አይሱ እኔ እረዳለሁ። ምግብ ምናምን መላኩ እንትን ነው ማለት ካለንበት ከወጣንበት አንጻር ምናምን ስለሆነ ማንንም ሰው አዲስ ነገር ሲያገኝ እኮ ደስ ይለዋል። አሁን ኤርትራውያኖች ካያቸዋቸው ባዶ እግሩ ስለሆነ የሚያድገው አውሮፓ እንደገባ ጫማውን ነው ፕሮፋይል የሚያደርገው። ታዘቡ። አብዛኛው ኤርትራዊ ነጭ ጫማ ነው ፕሮፋይል የሚያደርገው። ባዶ እግር ነው ያደገው። ለዛ ነው ለቀልድ አይደለም፣ ጥላቻም አይደለም። በቃ ጫማ ይገዛል፣ ሱሪ ምናምን ነገር ቆይ ያደርጋል። ፊቱ ገና አልተመለሰም እኮ ወዙ አልተመለሰም፣ ጭቅቅቱ ገና አልረገፈምና ጫማ ደግሞ ስለሚደፈን ምናምን እግሩ ማለት ነው እሱ አንጦ አድርጎ ምናምን ፕሮፋይል አድርጎ ይመጣል። ይመቸው ኤርትራዊ። ኮይን ታስወርረናል። ተው ታስወርረናል። ተው ማን ኤርትራን ድንበርማ ተሻግራል። የምን አባቱ ነው ኤርትራ ወሮ ኢትዮጵያን የሚወረው ደግሞ? አረ እኛም ፈልግ አቅም የለውም እባክህ፣ ጉራ ነው። ያው እንዴ ውጭ ያሉትን ነው የነካው። ያው ማለት እንዴ እነሱ አስቡ በጅቶብን ያውቃሉ እኔ በምን አይነት ቋንቋ እንደማወራቸው እኮ እነሱ። እኔ መንካት ስለማልፈልግ ነው እንጂ ኤርትራዊ እኔ በልበ ሙሉነት እኔ ጋር ቁጭ ብሎ ሊያወራ አይችልም። እንትን ከሆነ ለምን አንግባባም ሁላ እንዴም ለምን
ያለቅሳል ማለት ቀልድ አይመቸውም ነው አይችልም ነው ይመቻቸዋል። አይ አይችሉም ሳይሆን አሁን በሀገር ቀልድ ከተነሳ እኔ አስለቅሰዋለሁ። ሀገሩን ነክተህበት ነው። አዎ እንደ ሀገሩን ስለሚወድ ነው ያለቅሰው እኮ። የምን ሀገር ነው መመለስ አለበት ወደ እናት ሀገሩ ኢትዮጵያ እንጂ ኤርትራ የሚባል ሀገር እኮ የለን። የጣሊያን ሀገር ነው። እሱስ በእርግጥ ልክ ነህ። ወገን ወንድሞቻችን ናቸው፣ የስጋ ወንድሞቻችን። መመለስ አለበት። አሁን ዝም ብሎ አሁን አይተውታል እኮ ኢትዮጵያ። አንድ አርቲስት ኤርትራዊ ምን እንዳለ ታውቃለህ? ምን አለ? ገነትና ሲኦል ያለው ኢትዮጵያ ነው እንዴ? ያለ ኢትዮጵያ እንደገባ ማለት ለምን ሲሉት አዲስ አበባ ነው የገባው። እንዴ የፈለከውን ነገር አዲስ አበባ ውስጥ አለ አለ። ከፈለክ ገነት ትመርጣለህ፣ ከፈለክ ሲኦል ትመርጣለህ አለ። ሁሉ ነገር አለ አለ። የት ነው የኖረው እንዴ? አንተ ምን ትላለህ? ዳቦ ውሻ እየተሻማ እኮ ነው የምትበላው አስመራ ውስጥ። እንዴ በጣም ኖ የምሬን እኮ ነው። እንዴ ምን እያወራ ነው? አሁን ኢትዮጵያ የከካም ስለሆነ ነው እንጂ ህዝቡ ከፍ ከፍ ያደርጋቸዋል። በእንትን በቃ በእውቀት እንትን አድርጎ እንትን ማድረግ ቀላል ነው። እነሱን ማምጣት ዝም ብለህ መፍቀድ ነው። ድንበሩን ትፈቅድለታለህ። ኢትዮጵያ ገብቶ ወደ ኤርትራ እመለሳለሁ አይልህም። እንዴት ትቀልዳለህ እንዴ? ቤት መስራት እንደማይቻል ታውቃለህ? ቤት መስራት እንደማይችል ታውቃለህ? ኤርትራ ውስጥ ማደስ እና የት ነው አይቻልም። ቀለም መቀባት አይቻልም። ቤት ለምን አይቻልም? ለምን ምን ችግር አለው? ምን አስበው ነው? ከምን አንጻር ነው እንዴ? መንግስቱ ነው በቃ አይፈቅድም፣ አይቻልም። ቤት መስራት፣ ቀለም መቀባት ምናምን አይቻልም። ማሳደስ ምናምን የሚባለው ነገር አይፈቀድም። እንዴ ታዲያ ቤት ያረጃል እኮ ላያችሁ ላይ ውደቅ። ለዛ አይደለ እንዴ በጣሊያን የተሰራው ቤቶች ሊፈራረሱ ቀርቦ እንትን የምናያቸው? አቅም ይኑሩ አይኑሩ እንደዛ የሚባል ነገር የለም። አሁን ውጭ ሀገር ያሉ ሰዎች 2% ከፍለው ነው የሚመለሱት። ይሄን ታውቃለህ? መመለስ ከፈለጉ ወደ ሀገር አዎ ክዳቸዋል ተብሎ 2% ከፍለው ነው የሚመለሰው። ካልሆነ ግን አይቻልም። እንዴ ኢሳያስ ከባድ ነው ማለት ነው። አምባገነን አይደለም አይገልጸውም። አምባገነን ትላለህ እንዴ? እንዲህማ ካረገ ከባድ ነው። ከዚህ በላይ አለ የማይነገር ነገር አለ። ከዛ መጥተህ የቀረኸው ነው የሚለኝ። የምን አባ ነው ከዛ መጣው? እኔ እከካም እኔ እኮ ጋዜጠኛ ነኝ። ሁሉም ነገር አውቃለሁ። እኔ አንብቤያለሁ። ሁሉ ነገር እንትን በየቀኑ ይደርሰኛል እኮ። እኔ እንዳንተ መሰልኩ እንዴ? በልቼ መንፈሳ መሰለህ? እኔ አነባለሁ፣ አያለሁ። ፖለቲከኛ ነኝ እኔ ደነዝ። በቀን 2000 ብር በላይ ይኖራል። ለምንድን ነው ታዲያ ወደ ሀገር የሚመለሱት? እኔ አሁን ሲጀመር እኮ መመለስ የለባቸውም። ቤተሰብ ከናፈቀ እንጂ እነሱንም እኮ ከፍለህ ነው ማስወጣት ያለብህ። ከፍለህ መመለስ ሳይሆን ከፍሎ መመለስ የለበትም። ከፍሎ ነው መውጣት ያለበት። መውጣት አይፈቀድም። ስቶ እንዴ የምርህን ነው? ተጋባችናታ የምን ሰሜን ኮሪያ ነው? ሰሜን ኮሪያ ትላለህ? ሰሜን ኮሪያ የተንደላቀቀ ሀገር ነው እንዴ? ኤርትራ ማለት እኮ የምድራችን ሲኦል ማለት እኮ ነው። አንተ አሁን ሶሻል ሚዲያ ላይ መጥቶ ሰው የሚያስመስለው በፍጹም የሌለ ነገር ነው። ገብቷል? አሁን ሰው አንዳንዴ በጣም ሰው የማይገባው እንትን አለ። ኤርትራውያኖች እኮ በጣም ሰጪ ናቸው፣ በጣም ይደጋግፋሉ፣ እርዳታ ካለ በጣም ነው ብር የሚሰጡት፣ ጊፍት ይሰጣሉ ምናምን ይላል ሰው አይደል? ወዴት የት ያስገባው ብሩ? ከኢትዮጵያ ምንድነው ከሀገሩ ወጥቶ የሚሰራውን ብሩ
ቤት መስራት አይችልም፣ መኪና መግዛት አይችልም። አገሩ ውስጥ ምን ያደርገው ብሩ? ለዛ እኮ ነው ወደው አይደለም። ኢትዮጵያዊ እንደወጣ አገሩ የሆነ ነገር ቁጭ ያደርጋል፣ ቤቱን ይሰራል፣ ችግር የለበትም። እነሱ ግን መስራት አይቻልም። ያገኘውን ብር ይጠጣዋል፣ ሶሻል ሚዲያ ላይ ያጠፋዋል። ብልጥ ካለ ደግሞ ንግድ ይሰራል፣ ሌላ ሀገር ቤት ይገዛል ምናምን እንደዛ አለ። አብዛኛው ግን ሶሻል ሚዲያ ላይ ነው ህይወቱን የሚበላሸው። እና ሰው ሰጪዎች እኮ ናቸው፣ በቃ በጣም እንትን ናቸው ይላል ሰው። እኔ ያሳዝኑኛል እንደዛ ሲያደርጉ፣ በጣም ነው የማዝነው እኔ። እነዚህን ህዝቦችማ ነፃ ማውጣት አለብን። ግዴታ ኃላፊነቱ አለብን እኮ እንዲህ ይሄን ያክል እኔ እንደዚህ አይመስለኝም ነበር። እንደውም ሀብታም ምናምን ነበር የሚመስለኝ ጫሊ ምንም ስለማላውቅ ስለነሱ እኔ አውቃለሁ። እንደውም አሁን ነው ቤት መስራት ተፈቀደ ምናምን የሚል ሰበር ዜና ተነገረላቸው መሰለኝ። እንደዛ አይነት ነገር አየሁ አነበብኩ መሰለኝ ካልተሳሳትኩ። አይ ጉድ እንደዛ ነው። በጥይት እየተሳተ እኮ ነው የሚወጣው ከኤርትራ ከሀገሩ። እያባረሩ እያሳደዱ። አዎ ለጦርነት ሊድ ብለህ ማለት ነው። ትግራይ ክልል ለጦርነት ሊድ ብለህ በዛው ወደ ኢትዮጵያ መግባት ነው ያለብህ። አዎ በዛ ነው የሚሸልኩት ምናምን። ግን በጣም ከባድ ነው፣ ያሳዝናሉ። የሚገርምህ ነገር ሰው አይረዳም።